ተመልካቾቻችን እንዴት ከረማችሁ? ይህ ነፃ መድረክ ሳምንታዊ ቴሌቪዥን ዝግጅታችን ነው። ሳምንቱን ጠብቀን እንደገና መልሰን ተገናኝተናል። ባለፈው ሳምንት በነበረን ቆይታ የትዳርን ጉዳይ አንስተን ከፓስተር ለገሰ ለንጂሳ ጋር ውይይት ማድረጋችንን የምታስታውሱ ናችሁ። በዛ ውይይታችን ላይ እንግዲህ ቤተክርስቲያን ውስጥ ወይም ደግሞ በአገልጋዮች ዙሪያ የሚነሱ የትዳር ችግሮችን በተመለከተ በጥልቀት ለማየት እየሞከርን እንገኛለን። ያው ጊዜያችን አጭር ስለሆነች በአጭር ሰዓት ውስጥ የምንችለውን ያክል ወደ እናንተ እያደረስን እንገኛለን። ባለፈው ሳምንት ስንነጋገር እንግዲህ ከትዳር ውስጥ ሰው ማስገባት አንዱ ትልቅ ችግር ነው። ቤተሰብም ይሁን ቤተሰብ ለየራሱ ወገን ነው የሚያደላው። ስለዚህ ቤተክርስቲያን ደግሞ አንድ ነገር ማድረግ አለባት የሚል ሐሳብ ላይ ነበር አቋርጠን የነበረው። ፓስተር ለገሰ ለንጂሳ እንደገና ሳምንቱን ጠብቀህ መልሰህ ስለተገናኘ ወደ አቋረጥነው ሐሳብ እንቀጥልና ብዙ ሐሳብ ነው ያለኝ ብለሃል። ስለዚህ ምናልባት እኔም ጊዜ እንዳልሻማ ያሉትን ነገር በጥናት በምርምር ወይም ደግሞ በተሞክሮ የደረስክባቸውን ነገሮች አካፍለንና ከዛ ሐሳብ ደግሞ የተነሳን ይወያየን እንላለን። እሺ እግዚአብሔር ይመስገን። እንግዲህ ይሄንን እንዲህ በቀላል ነካክተን ብቻ የምንተው ጉዳይ አይደለም። ይሄ የህይወት ዘለቄታ ጉዞ ስለሆነ አሁን ትልቁ ማስተዋል ያለብን ምንድነው? በትልልቆች፣ በመካከለኞች፣ በወጣቶች ትዳር ደረሰ በተባለበት ቦታ ሁሉ ላይ ችግር አለ እና ከነዚህ ምንድነው መንስኤ ብለን ስንል ሳምንት እንደተነጋገርነው አንዱ ቤተሰብን ከግራና ከቀኝ ጣልቃ ማስገባት ነው። ሁለተኛው ሶስተኛ ወገን ሙያ የሌለው ለምሳሌ አሁን ስለ ትዳር ጉዳዩ በሱ አመለካከት ነው አንድ ሰው ምክር የሚሰጠው። ስህተት ሊሆን ይችላል። ወይም ኮሌጅ ገብቶ የተማረ ሰው አይደለም፣ ወይም ደግሞ በህይወት የተማረ ሰው አይደለም። ከዛ ነው ምክር የሚቀበሉትና ይሄ ነገር በጣም ከባድ እንደሆነና ከሚያፈርሱት መካከል አንዱ እንደሆነ ተረድቻለሁ። ያው ወደ እንግዲህ በርበሬ ትገባለህ እያንዳንዱ ባለቤቶቹ ካመጡ ይሄንን በደንብ አይቼዋለሁና ይሄ በጣም ምክንያቱም ይሄንን አስፍቼ ብዙ ነገር መናገር ይችላል። እንዴት ይሄንን ነገር በመጠበቅ በመጠንቀቅ ምክር ሰምተው ትዳራቸውን እንዳዳኑ በጣም የሚመሰገኑ ባለ ትዳሮች አሉ። ስለዚህ ከዛ አንፃር ሌላው ደግሞ የፈረሰበትን ሌላው ደግሞ የሚጠብቅበትን እንዲሆን ይህን ነገር እዚህ ቦታ ላይ እንግዲህ ማነሳው ለዛ ነውና ሌላው ሁለተኛ የግጭት ሴንተር የሚሆነው ምንድነው? ገንዘብ በአግባቡ አለመጠቀም። ገንዘብን በአግባቡ አለመጠቀም። ሚስት ወይ ባል ከሁለት አንዳቸው ደስ ወዳላቸውና ወደ ተሰማቸው ቦታ ላይ ሄዶ ያንን ገንዘብ ማድረግ ያ ወጪ ምናልባት ያ ሰው ወይ ያቺ እህት ወይም ያ ወንድም ባል አምኑበታል፣ እሷ ግን አላማችበት። ለምሳሌ ባል ይሄን ነገር የሆነ ቦታ ላይ ዘራፍ ብሎ ገንዘብ አውጥቶ በሚያደርግበት አንዳንድ ሰው እንደዚህ ነው። ለምን እንደሚያወጣ አያውቅም። ልቡ በተነካበት ቦታ ሁሉ ገንዘብ ያወጣል። ያ ነገር በረከትም ላይሆን ይችላል። ከእግዚአብሔር ምሪት አይደለም። ትክክለኛ ቦታ ላይ አያውልም። ብቻ በተሰማው ቦታ ላይ ይሄን አዋጣ፣ ይሄን አምጣ፣ ያን ስጥ፣ ይሄን አርግ ምናምን ሲባልም ዝም ብሎ ያደርግና ባዶ ኪሱን ይገባል። ቤት ውስጥ ደግሞ ያቺ እህት እቺ ባለ ትዳር ብዙ ቀዳዳዎች አሉ። የልጆች ጫማ ጉዳይ፣ ደብተር ጉዳይ፣ የተለያየ አይነት ነገር ቤት ውስጥ ያለው ቁስ ይጎላል። እሷ አምጣ ነው አምጣ ስትል የለኝም ይላል። እዚህ መካከል ግጭት ይፈጠራል። ስለዚህ ይሄንን ገንዘብ በአግባብ አለመጠቀም ማለት ያለ ቦታ በትክክል አለመጠቀም ማለት ማባከን ማለት ነው። ስለዚህ ቤት ውስጥ ክፍተቶች በመጡ ቁጥር ግጭቶች አብረው ተከትለው ይመጣሉ። እንደውም እንዲህ አድርጌ ሰጥቼሻለሁና የታረክሽ የሚለው አይነት ቋንቋዎች ይመጣሉ ማለት ነው። ያንን እሷ ቆጥራ ብታስረዳውም ሊገባው አይችልም። ይሄ ራሱን የቻለ ክፍተት ነው። የቤትን አስቤዛ እያንዳንዱን ነገር ፍጆታ የደረሰ ዋጋው የደረሰ አንዳንድ ወንዶች አያውቁም። እኔ እንደውም የምመክራቸው እህቶች ምንድነው ይዛችሁ ሂዱ ገበያ አብራችሁ እንትን አድርጉላቸዋል እንዲያዩ በተጨባጭ ማለት ነው። እንደውም ከፋይሱ ይሁን እንደዛ ያደርገ ነው ነገሮችን ለማፍታት የሚሞክሩና ምንድነው ነው አሁን ኑሮ የት እንደደረሰ አንዳንድ ወንዶች አያውቁም። በአሁኑ ሰዓት መጨመሩን ያውቃሉ፣ ይሰማሉ፣ ግን ሪሊ አይመስልም። የሆነ ነገር እንደው የምትደብቆ ይመስላል። ይሄንን እንግዲህ ምንድነው ገንዘብን በአግባቡ መጠቀም
ከምንም በላይ ተመካክሮ ማድረግ ከምንም በላይ ይሄ ነገር እንደዚህ ያስብልኝ ይሄ ነገር በጣም እንዲያዝኛል ለቤተሰብ ሊሆን ይችላል ደብቆ ከሚያደርግ ደብቃ ከምታደርግ ተመካክሮ የሚያደርጉት ምን በረከት ነው ያቅማቸውን ያክል ይሄ አንዱ ትልቅ እሹ ሆኗል እንግዲህ ጫፍጫፉን ነው የምናገረው አንዳንዱ ደግሞ ሰፋ ያለ ገንዘብና ባጀት ያላቸው ሰዎች በዚህ ጉዳይም ጠባለ በዚህ ጉዳይም ግጭት አለ ኖሮ ማለት ነው ይሄ ጥረቱ ነው ኖሮም ገንዘብ እንደፈለጋቸው እንትኑና ከጊዜ በኋላ ያንን ነገር ኦዲት አድርጎ ለማየት ሲሞክሩ በጣም በርካታ በኃይለኛ ገንዘብ ወጥቷል ያንድ ቤተሰብ አሁን እኔ ራሴ ማመን ነው ያቃተኝ ወደ 900,000 ብር አውጥታለች ተባለ ባለሚስት እና የታለ የታረክሽው ሲባል ማስረዳት አልቻለች በቃ የተወሰነ እሺ ይጽፋል ባል ይሄን እሺ እንደገርሽ ሌላው ሴት ገባ አሁን እንግዲህ ሌላ አዲስ ጥያቄ መጣል ማለት ነው የሆነ ባጀት የምታደርግበት ቦታ አለ እኔ የማላውቀው ነገር አለ ልብ እየተከፈለ ነው ያለ ማለት ነው ስለዚህ በገንዘብ ላይ ያለው ጉዳይ ያላቸውም ይሁኑ የሌላቸውም አንዱ የገንዘብ ጉዳይ ትልቅ ግጭት እንደሆነና ወደ መለያየት ደረጃ እንዲደርሱ በጋራ የሚያውቁት ገንዘብ ድንገት ሲጠፋ አላስፈላጊ የሆነ ነገር ገዝቶ መገኘት ሌክዠሪ የሆኑት ባል የማያምንበትን ነገር በጣም ውድ የሆኑ እቃዎችን ገዝቶ ጊዜያዊ ነገር ገዝቶ መገኘት እነዚህ መሳሰሉ ነገሮች ልብሶች ኤክሰስ ይሆኑ አብዛኛውን ጊዜ በሴቶች ላይ ይታያል ይሄ ጉዳይና ቢመካከሩስ ብታጌጥ ለሱ እንደውም ያስፈልግሻል መባባል ነው ያለባቸው ያስፈልግሻል ላንቺ ነው ያስፈልገው እኔ አይደለም ነው ላንተ ነው መባባል ያለባቸው እንጂ ባልን ወደ ጎን አስቀምጦ ያ እጅ ላይ ስለገባ ገንዘብ ያን ገንዘብ ወስዶ መድረሻው የደረሰበትን እስከማይታወቅ ድረስ መድረስ ማለት ትልቅ ስህተት ይፈጥራልና አንዱ ገንዘብ እንደሆነ እንግዲህ እኔ ከአየሁት ውስጥ ገብቼ ከተመለከትኩትና ካጠናሁት አግኝቻለሁ ከግጭት ሴንተር ነው አንዱ ሌላው ድብቅነት ነው ድብቅነት በጣም ትዳርን እንደነቀርሳ የሚበዘብዙ የሚመታው እነዚህ ናቸው በሶስተኛ ደረጃ ምንድነው ድብቅነት ገንዘብ ሊሆን ይችላል ልጅ ወልዶ መደበቅ ይችላል የተለያየ አክሲዮኖች ወዘተ እነዚህ የመሳሰሉ ነገሮች አሉ በብዛት አሉ እና እንግዲህ ቤተሰብ ናቸው አንድ አካል ናቸው መጽሐፉን ብሎ ይሄንን ነውና ያ ነገር ይሄ የተደበቀ ነገር ድንገት ብቅብል ምንም አትጠራጠር ሙሉ የነበረው ፍቅር ይገመሳል ይቆረሳል ለምሳሌ ልጅን ላንሳ ልጅ እንግዲህ መቼም በረከቱ በጥሩ ህሊና እና ቀደም ሲል ልጅ ወልዶ ያልነገራት ከትዳር በፊት ማለት ነው ከትዳር በፊት ልጁ ድንገት ቢመጣ እቺ ሴት ምን እንደሚሰማት ማሰብ ነው ስለዚህ ብዙ ጊዜ እውነት ነው ቤተክርስቲያን ጥያቄ ትጠይቃለች መሪው ጥያቄ ይጠይቃሉ እኔም በጣም አፋጥጬ ነው የምጠይቀው ጉርጉሬ በደንብ ዝም እየሰው ወደ ትዳር እንድገቡ አላደርግም እኔም ቤተክርስቲያን እንደምታደርግ አውቃለሁ እና ስለ አንድ ቤተሰብ ልንገርህ 25 ዓመት አብሮ ቆዩ በጣም ጥሩ ትዳር ያማረ ትዳር የጣፈጠ ትዳር ደስ ብሎ ጌታን የሚወዱ ሰዎች ናቸው ቤታቸው ውስጥ አገልግሎት አለ ይሄ ሰው ባል አንድ ወቅት ወደ ክፍለ ሀገር ይሄድና የዛን ሰዓት እሱ በጌታ አይደለም እንደው ዝም ብሎ እንግዲህ ሀገር ቤት አረቄውን ምንም እንትን ብሎ ግብዣ ነው መጣ ተብሎ እንትን ስል ከአንዲት ኮረዳ ጋር ያድራል በቃ መጣ አያውቅም ከዛ በኋላ ለካ ልጅቷ አርግዛለች ባለችበት ከ25 ዓመት በኋላ አጠያይቆ ምን ተብሎ ሰውየው ንግድ ቦታ አለው እዛው ድረስ መጣለት በጣም ደነገጠ እንዴት ሊሆን ይችላል አለ ታሪኩ ተተረከ እውነት መሆኑ ተረጋገጠ በል እንዲህ ከሆነ እኔ ትዳር ይችላል ይሄን ጉዳይ እኔም ማውቀው ነገር የለም መቼም ነው ከተባለ ከዛች ሴት ጋር ማደረን አስታውሳለሁ እስኪጣራ ድረስ ብሎ የሆነ ስራ ሲያስገባ የኢየሱስ ሰራተኞች ይሰማሉ
ከዛ ከጊዜ በኋላ አንደኛውን ሰራተኛ ያስወጣዋል። በጀርባ ይዞርና ለሚስቱ ይኸውልሽ በአንቺ ላይ ልጅ አምጥቷል እሱኑ ቁርጥ ብሎ ይነግራታል። ተጣልቷል ከሱ ጋር። ይሄንን ሲሰማ እሷ 24 ሰዓት ማፈላለግ ጀመረች። አገኘች ልጅ ቁጭ ራሱ በቃ። ከዛ በኋላ እዚህ ጋር ያበቃል ተባለ። ከማላውቀው ሰው ጋር 25 ዓመት ኖርኩ። ሽምግልና ቢወጣ ብዙ ነገር ሆነ። ወደ ሌላ ዝባስንክ ውስጥ አልገባ። እግዚአብሔር ረድቶኝ እኔ ጋር ደረሰ ይሄ ጉዳይ። በጣም እኔን ዋጋ አስከፈለኝ፣ ግን ታረቁ። እንግዲህ ምንድነው ይሄን ነገር ለማሳጠር ይሄን ሁሉ እንደዚህ አይነት ቤተሰብ ልጆች ወልዶ ምን ብሎ ከብሮ ከማናጋቱ በፊት ቢታወቅና ብነገር ይሄ ሁሉ ችግር አይመጣም። አንዱን ያነሳሁት እንጂ በብዛት ነው እንደዚህ አይነት ነገር። ለምንድነው ይሄን ነገር የሚያደርጉት? ምናልባት እንቢ ብትለኝስ እንግዲህ ፍቅር ቀድሞ ከሆነ እንደሷን ከማጣ የፈለገ ነገር የለኝም ብዬ ልግባ። ይሄንን ቁጥር ስፍር የሌለውም በጣም በርካታ ሰዎችን አጋጥሞኛልና አንዱ ይሄ ነው። ልጅ እያለ አይደበቅም፣ መምጣቱ አይቀርም፣ መውጣቱ አይቀርምና በደንብ መነጋገር ያስፈልጋል። ትዳር ቀላል ነገር አይደለም። ሌላው ገንዘብ ነው። ገንዘብ ተደብቆ አክሲዮን በተለያየ አይነት ቦታ ድንገት የሆነ አይነት መረጃ ሚስት ልጅ ኮት ተፈትሻለች፣ ምን ትላለች፣ ሻምዝ ምናምኑን የምታነሳሳ እንድታጠብ የምታረግ እሷ ነች። ስታገኘው ሰው የማታውቀው ነገር ስታይ ምን ያክል ልቧ እንደሚሸረፍ እዚህ ጋር ማየት ያስፈልጋል። እና እንደነዚህ አይነት ነገሮችን ንብረትን ማፍራት ተደብቆ ድብቅ የሆነ የሌለ ነገር አይደለም። ተስፍሽ አሁን ማወራ ነገር ግን ይሄ ራሱ ቆም ከጀርባ የሆነ ነገር አለው። አሁን ለምሳሌ ቅድሙ ያልከው ልጁ የተገኘው ምናልባት እሱ ረስቶት ሊሆን ይችላል። ያለው ያወቀ የሚደብቅ ሰው ደግሞ እሱ መጀመሪያም ችግር ያለበት ሰው ነው። ግን እዚህ ጋር የንብረትን በተመለከተ ሚስቱ ያሳጣቃን ንብረት የሚያፈራ ሰው መጀመሪያም ከሚስቱ ጋር የመለያየት እቅድ አለው ማለት አይቻልም። ያዝ ብላ ገጥሞኛል። ለምሳሌ አንዲት በጣም ይሄን ነገር እንደው በእውነት በጣም ልቤ ራሴ ልቤ የተሰበረበትን አንዲት ትዳር መናገር ይችላል። ጋብቻ በመድረክ ነው የተጋቡ ሰዎች ተጋቡ በኋላ እሱ ንብረት ያፈራል ከሷ ጀርባ አታክሉስ ማለት ቀላል ንብረት አይደለም። እሷ የምትኖርበትን ቤት ብቻ ነው የምታውቀው። ከዛ መጨረሻ ላይ ታሰበና ምንድነው የተደረገው? ቀስ ብሎ እሷን ወደ ዳር ለማውጣት ወደ ቤተሰቦቹ ጋር ተማከረ። እንደገና ሁለተኛ አልወለደችም። እዚህ ጋር የተሰራውን ወንጀል ነው እንደው ለማሳየት እንሞክሩ። ከዛ በኋላ እቺ ሴት እንዴት ተደርጋ ተገፍታ ወደ ከመስመር እንድትወጣ 5-6 ቦታ ነው ንብረት ያፈራ ይሄ ሰው። እቺን ሴት ራሱ ያሳምናትና ይሄን ብቻ አይደለም ቀደም ሲል የተናገርኩት ነገር አለ። ባሳለፈው ጊዜ የተናገርኩት ነገር ምንድነው? ከጌታ ጋር ኮኔክሽን መኖር አለበት። ትዳር ክርስቲያን ታገለግል ነበር፣ አገልግሎት አቆማለች። ጌታን ያመልክ ነበር፣ መጀመሪያ ጌታን ማምለክ አቆመ። ወጣሱ አስቀድሞ እሷንም አስወጣት አለው ትላለች። ስመቻት የሆነ ቸርች ጎራ ትላለች። ከዛ በኋላ እዚህ ጋር አላቆመም፣ አልወለደችም። ከቤተሰቦቹ ጋር ተማከረ። በዘር አይገናኙም። ልብ በል ከባዱ ነገር በጣም እኔን የጎዳኝ ነገር ነው የምነግርህ። እዚህ ጋር አላቆመም። አሁን አስደገመባት። እሱ የሚለውን ብቻ እሺ እንድትል ከዛ በኋላ ከጨዋታው ውጭ ያደርጋት እና እንዲህ አይነት የከፋ አይነት የሚሄዱ ሰዎች አሉ። ኤክስትሪም ሌላ እዛ ቦታ ያለውን ከዛ በኋላ ስትሰማ ከብዙ ጸሎት ከብዙ ገዛ በኋላ ልክ እንደማንቃት ሆና በምትሰማበት ሰዓት ብዙ ንብረት እንዳለው ትሰማለች። ኦሬዲ ስላስፈረመ ምን ማድረግ አልቻለችም። ተጣለች ማለት ነው። ጌታ ነው የተቀበላት መጨረሻ ላይ። እንደዚህ አይነት አስከፊ የሆኑ ነገሮች አሉ። ስለዚህ መሆን የለበትም። ንብረት ማፍራት ከሆነ እግዚአብሔር ያንኑ ነገር ትዳራችን አጣፍተን ከጌታ ጋር ኑሮ ብንቀጥል የሚጣፍጥ የሚያምር ነው የሚሆነው።
ደጁን ሌላ አይነት አምሮት አይነት ነገር ከተጀመረና ልብ ከወጣ ኦሬዲ ከእግዚአብሔር ብልጽግና ከእግዚአብሔር በረከትም ውጪ ነው እየወጣን ያለነውና ይሄ ወንዶችም ሴቶችም ሊያስተውሉ ይገባል። ይሄ ምናልባት እኔ አሁን ስትናገር የመጣ ሐሳቤ ላይ የመጣው ምንድነው ባለማዊ የተለመደ ነው። ለምሳሌ አንድ ሰው ትዳር በሚይዝበት ጊዜ የሚያገባትን ሴት በግማሽ ልብ የሚያገባ አለ። ለምሳሌ ከትዳር በፊት ያፈራሁት ንብረት አይመለከትሽም ይላል። ሲያስል ምንድነው እቺ ሴት አንድ ቀን ጥላው እንደምትሄድ እያሰበ ወይም ደግሞ እሱም ሌላ ከሷ በኋላ ደግሞ ሌላ እያሰበ ነው ያን የሚያደርገው። ወደ ክርስትና ስንመጣ ግን ወንድና ሴት ሲጋቡ ማለት እነዚህ ሰዎች ከጌታ በፊት ከጌታ በኋላ ከሆነ የተጋቡት አንድ ክርስቲያን ሲያገባ የግል ንብረቱ ሊኖር ይችላል ወይ አንቺን አይመለከትም አንተን አይመለከትም የሚባል በግል ንብረት ሊኖራቸው ይቻላል? ይሄ ከህግ አኳያ ነው። ከህግ አኳያ ሳይሆን ከመጽሐፍ ቅዱስ እኛ መጽሐፍ ቅዱስ ህግማ ብዙ ነገር ሊሆን ይችላል። ይሄንማ ፈቅዶ እኮ በህግ አለ። ግን እንደ ክርስቲያን አንድ ሰው ክርስቲያን ነኝ ካለ ጌታን ተቀብያለሁ ካለ መጽሐፍ ቅዱስ መቀበል አለበት። መጽሐፍ ቅዱስን ከተቀበለ ደግሞ ሚስት ሲያገባ ይሄ አንቺን አይመለከትም ካለ ኦሬዲ ሌላ አስቧል ከሷ በኋላ ማለት ነው። ወይ አንድ ቀን ትሄዳለች ብሎ አስቧል ማለት ነው። እስከዚህ እስከ መጨረሻ ፍጻሜ ድረስ አብሮ ሊሄዱ ያሉ ሰዎች ስለሆኑ ስለዚህ ለምንድን ነው ንብረት አሁን ይሄን እዚያ ከዚህ ላይ አንድ ነገር ይሄንን እንግዲህ ሁለት ነገር ነው ተጋጅቶ ማየው ሁሉ ጊዜ። አሁን ለምሳሌ ወይ ሴቷ ወይ ወንዱ ካስቀደሙ ያፈሩትን ንብረት ህግን ነው የሚታቀቁ። ለምን በአሁኑ ሰዓት ጋብቻ በህግም ጭምር ነው። ይሄንን በሚያደርጉበት ሰዓት በህግ የተቀመጠ ነገር አለ። ሁለቱ ካልተስማምቶ ካልወሰኑ በስተቀር ባለ ንብረቱ አይ ከዚህ በኋላ ይመለከተዋል ብሎ ካላለ በስተቀር ያንን ነገር ቀደም ብሎ እሱ ያፈራው ወይ እሱ ያፈራችውን ነገር በጋራ የማድረግ ህጉ ስለሚፈቅድላቸው ያንን ይጠቀማሉ። አዎ ግን ይሄ ምንድነው ህጉ ራሱ እኮ የሚለው ካሳወቀ ነው የሚለው። አዎ ካሳወቀ ያንን አንድ ክርስቲያን ማድረግ ይችላል ወይ ነው አሁን የኔ ጥያቄ። ምንድነው ሊያገባ ነው ሚስት መርጧል፣ ከዛ ፊት ሀብት አፍርቷል። ሊያገባ ግን ከወሰነ ይሄንን ሄዶ ማሳወቅ ራሱ እንደ ክርስትና መጽሐፍ ቅዱስ አይፈቅድለትም። ይሄ እንዴት ታይዋለህ እያልኩ ያው ይሄንን እንግዲህ ከህግ አግባብ ነው አሁን ህግ ሁለተኛ ነገር ነው። ህግ ቆንጆ ነገር ሊፈቅድ ይችላል። ለምን በዚህ በኩለቱም ጭምር ስለሚጋቡ ፈቶ ማግባትም ይፈቅዳል እኮ ህጉ። በቃ ፈታ እንደውም አሁን ባሁኑ አዲስ ህግ እኮ ምክንያቱም አይጠይቅም። በቃ ፈታለሁ ካለ በፍርድ ቤት መፍታት ይችላል አልፈልግም ካለ። መጽሐፍ ቅዱስ ግን ይሄን አይልም። ስለዚህ አሁን እኛ እየተነጋገርን ያለነው ህግ ሳይሆን መጽሐፍ ቅዱስን ነው፣ ሰማያዊ ህግን ነው እየተነጋገርን ያለነው። ስለዚህ ክርስቲያኖች ይሄ የኛ ንብረት ነው ብላችሁ የብቻ የምትጋቡ ከሆነ ጌታን ገና አላወቃችሁም ለማለት ነው። እውነት ነው። ሰው በመጽሐፍ ቅዱስ ደንብ ሰማያዊ ህግ ከተጋባ አንተ እንዳልከው መሆን ያለበት ያኛው የምድራዊ ህግ ግን አይበቃም፣ ድንገት የሆነ ነገር ይቀየራል የሚል ሐሳብ ይዞ ስለሚገቡ ሁለቱ ምናልባት ንብረት ልትጋራ ወይም ንብረቴን ልጋራ ነው ብላ ስታስብ ምንድነው የሚያደርጉት? ያኛውን አይመለከተውም የሚለውን ነገር ያሳውቁና ይገድቡታል ማለት ነው። አንዳንድ ቦታ ላይ የተጠቀሙበትም ሰዎች አሉ አይቻለሁ። ምክንያቱም ክርስቲያኖች ያሳዝናል በጣም እንዲህ አይነት ቦታ ላይ የሆነ ንብረት አይተው ገብተው ጥቅም አይተው ገብተው እዚህ ላይ ምናልባት ማንሳት አይቀርም እና ያ ነገር ሳይሳካ ሲቀር ትቶ ይደሰዋል። የፈለገው ጥቅም ነበር ማለት ነው። እንግዲህ እነኚህ ሐሳቦች ሰፊና ትልልቅ አጀንዳዎችን ነው እያነሳን ያለን። የሚገርም ነገር ቀላል አይደለም፣ ህይወትን የሚያናጋ ብዙም ጊዜ የትዳር ጉዳይ ነው ሳስብ ያው ወደ ትምህርቱ አይደለም የገባነው፣ ወደ ችግሩ ነው የገባነው እና ወደ ኮዙ ነው የገባነው። የትዳር ነገር ሳስብ ሁለት ወረቀቶችን በዚህ በማጣበቂያው ብናጣብቅ ከዛ በኋላ ከደረቀ በኋላ እንካፈታ ብዬ ቢሰጥህ በሰላም የሚለያይ ይመስላል? ልክ የዛን ያህል ህይወታቸው ተበጭቆ ነው የሚወጣው። በእውነት ይሄ ሰፋ ያለ ነገር ብዙ ነገር ባወራ ነው። በቃ ፍቺ ኦፕሽን መሆን የለበትም። ምን አይነት እሱ የሰራ ሴት አለች ወይ የምትመጣ እሷ ያዘጋጀችው ወይም እሷ ሬዲ ሜዲ ያዘጋጀችው ወንድ አለ አይደለም። ወደማያውቁ ሰው ነው የሚሄዱ።
ሲሄዱ አሁን ደግሞ ጭራሽ እጥፍ የማይመች ሲሆን አሁንም ፍቺ ይክዳል። ስንት ወንድ ነው የሚያገቡት? ስንት ሴት ነው የሚያገቡት? ለምርጫ መቅረብ የለበት በጭራሽ። አሁን ሰው ዘሎ እኮ ቅዳሜ ተጣልቶ እሑድ ተኮራርፎ እኮ ሰኞ ፍርድ ቤት ለመሄድ እኮ የሚደረደር እኮ ትውልድ እኮ ነው ያለ። በጣም የሚያስደነግጥ እኮ ነው ይሄ። በፍጹም ሌላ ቅጣት ይዞ ነው ራሳቸው እዛች ቦታ ላይ አስተካክሎ ወይም ደግሞ መታከም ያለበትን መመከር ያለበትን ተመካክሮ ነው መልሶ መቆም ያለባቸው እንጂ ይሄንን በአይምሯቸው ውስጥ ጭራሽ ሊያስገቡ አይገባም። እንግዲህ የድብቅነት ጉዳይ ይሄንን ተነጋግረናል። ሌላው አንዳቸው ስለሌላኛው መኖርን አለመለማመድ ነው። አሁን ለምሳሌ ሁለት ጥንዶች አንድ ላይ ተገቡ። ከዛ በኋላ አንደኛው ስለ አንደኛው መኖር ይጀምራል። ያስባል ማለት ነው። ስለሷ ስለሱ ታስባለች። በቃ ይሄ ነው ትዳር የሚባለው። ትዳር ህይወት ነው ብለን በትምህርት ስናስተምር ምን ማለት ነው? የህይወት ውህደት ምን በነፍስ በመንፈስ በስጋ ውህደት ናቸው። እነዚህ ምንም አይነት ምርጫ ልንሰጠው አንችልም። ውህደት ናቸው። አንዳንዶቹ የስጋ ይታወቃል፣ የስጋ መዋሃድ ይታወቃል። የነፍስ የመንፈስ የሚለው ግን ትልቅ የረቀቀ በፍጹም ማንም ሊለየው የማይችለው እዚህ ውሃ ውስጥ እኔ አሁን ቀይ ቀለም ጨምሬ በኋላ ግን ሊለየው ብዬ ብል መለየት እንደማልችለው ማለት ነው። አብስትራክት የሆኑ ናቸው እነዚህ የነፍስና የመንፈስ የሚባሉ የማይዳሰሱ ነገሮች ናቸው። ምናልባት ውስብስብ እንዳይሆን አሁን ለምሳሌ መንፈስ ብለን ስንል አንድ አይነት ሰዎች ናቸው የሚጋቡ ማለት አንድ እምነት ውስጥ ያሉ ክርስቶስ ራሱ የሆነ ሰዎች ያመኑ ሰዎች ናቸው የሚጋቡ። መንፈስ ነው የሚጋሩ። አብዛኛው ክርስቲያን እየተጎዳ ያለው ምንድነው? በኋላ ወደ ጌታ አመጣዋለሁ ብሎ ይጋባል። ያ ሰው ምን አይነት መንፈስ ነው ያለ? ይሄንን በሁለተኛ ቆሮንቶስ ምዕራፍ 6 ላይ ሄዶ ማየት ይቻላል። ያመነ ካለመነ ጋር ምን መጋጠም አለው የሚለው ተምሳሌቱ ራሱ አስደንጋጭ ነው። ሰው ያደርግ ያን ክፍል አያነብም። ስለዚህ ይሄ እንግዲህ ለእንደነዚህ አይነት ነገር የሚዳርጉ ምክንያቶች ወይም ደግሞ ኮዝ ሊሆኑ የሚችሉት አንደኛው ስለ አንደኛው ማሰብ ካቆመ አደጋ ነው። በቃ ሴቷ ራሷን የምትንከባከብ ራሷ ብቻ ለራሷ ብቻ የምታስብ ምናልባት በወጣቶች ቀጠና ላይ ነው የሚታየው ይሄ ነገር። አያልቅም፣ ይመጣል። በቃ የሆነ ደግሞ ፋሽን ይመጣል ይወረወርና ደግሞ ሌላኛው ከዛ በኋላ በቃ ስለ ራሷ ስለ ሜካፑ ስለ እያንዳንዱ ነገር ስለመጣ ነገር ስለዛ ነገር ማሰብ። ይሄ ማለት ባለ ትዳር ገና የትዳር ጉዳይ አልገባትም ማለት ነው። ወንድየው በቃ ይሄ ጫማ እንትን አድርጓል፣ ይሄ ፌድ አድርጓል፣ ያንን ከዚህ ቀጥሎ ብሎ በቃ ራሱ ብቻ የሚያስብ ከሆነ እነዚህ ሰዎች የትዳር ጉዳይ አልገባቸውምና ቀጥታ ወደ አልታሰበ ቦታ የሚወስዳቸው። ያስባል እኮ ያ ሰው ሁሉ ጊዜ አሁን እኔ በቃ እንትን የለኝም ምስቴ የሚገባት ነገር በትክክል ዋና የሆነው ነገር እኔ ሰላም ዋላላት ለራሴ ብቻ በቃ ይሄኛው እንትን ብሏል፣ ይሄኛው ልግዛ፣ ይሄንን ላምጣ ብዬ ስለኩ ይሄ ሰው በቃ ረስቶኛል ማለት ነው እኮ ብላ እኮ ታስባለች እኮ። ብዙውን ጊዜ ይሄን ጉዳይ ትኩረት አይሰጥም። ግን እንደ መጽሐፉ ቃል እንደ እግዚአብሔር ሐሳብ ውህድ ሰዎች ናቸው። እንደዚህ የበላውን እንኳን ይዞ መግባት እሱ ውጭ ሲጠቀም ቤቱን ነው ማሰብ ያለበት። ይህን የመሳሰሉ ነገሮች እነኚህ አንዱ ከግጭት መካከል የሚገኙ ናቸው። ሌላው ትዳር ከጥቅም ጋር ማያያዝ ቅድምና ካርገ ነው። ጥቅም አይተው የሚገቡ ሰዎች አሉ። በጣም 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 የትየለለ ሰዎች ጭራሽ በወንዶች ይብሷል። በአሁኑ ሰዓት በጣም አደገኛ ነገር ነው። በጣም ከምንም በላይ አደገኛ ነገር ነው። ትዳር ከጥቅም ጋር አይደለም። ትዳር የእግዚአብሔር ስጦታ ነው። ማንም ይሁን ምንም ትሁን በጊዜው እግዚአብሔር አምላክ ስጦታ አድርጎ ከሰጠ በእግዚአብሔር አይን መታየት ያለበት። በጣም በርካታ ሰዎች ያንን ጥቅማቸውን ልክ እጃቸው በሚገባበት ሰዓት ሲሸበለሉ ይታያሉ። እንዲህ አይነት አስጨናቂ ነገር እኔን ማስጨነቆኛል ማለት በአገልግሎቶቼ ላይ በጣም ብዙ ጊዜ ነው ማባክነው። ይሄ በቀላሉ እንዲ አርግ ብለ የምትለቀው አይደለም።
በአሁኑ ሰዓት ክርስቲያንን ማስታረቅ ማለት እግዚአብሔር ከጎን ካልተቀመጠ በስተቀር በጣም ከባድ ነው። ቅድም መጡ ያልኩ የማያምኑ ሰዎች በእውነት ጊዜ አልፈጀብኝ። በእውነት ነው የምነግርህ። እና ያቺ ሙስሊም እህት ያልኳትን እንደ እግዚአብሔር ቃል ተቀብላ ሄዳ ትዳሯን ራሷ አስተካከለች። ከኦርቶዶክስ እምነት የመጡ ሰዎች በጣም እስኪደነቅ ድረስ እኔ ፈሪቻቸው በምን ቃላት እና እንዴት ፕሬሸር ማድረግ ይችላሉ በእነኚህ ሰዎች ላይ ተጨንቄ ነበር። ምክንያቱም እምነታችን አይደለም። ምንድነው ያስጠነቀቁኝ? ይሄ ጌታን ተቀበል የምትሉትን ነገር እሱን ነገር ለእምነታችንን ተወልን አሉ። ችግር የለሽ ምክሩን እንፈልጋለን አሉ። እንደዛ ነው ተስማምተን የመጡና ያው ሲጨርስ ግን አልቀረላቸው። ክብር ለእግዚአብሔር ይሁን። ምክንያቱም መንገድ ግድ ይለኛል። ምክንያቱም የህይወት ራስ የሆነው ክርስቶስ ትዳር ይሁን ምን ይሁን የሚያምሩ በሱ ስለሆነ ያንን ነገር እንዴት ልደብቃቸው አልችልም። ወገኖቼ ስለሆኑና በደንብ አድርጌ ነገርኳቸው። ሰሙኝ እነሱ። እግዚአብሔር የተባረከ ይሁን። አሜን። ስለዚህ እነዚህ ከጥቅም ጋር የተገናኙ በጣም ብዙ ነገር ባልኩ በእውነት ነው የምነግርህ ተስፍሽ። አንድ ክፉ ሰው ነበር በተለይ በቤተ ክርስቲያን ውስጥ በቅድስና የሚኖሩትን ሴቶች እህቶቻችንን ልጆቻችንን የሚቃርም ሰው ነበር። ቤት አለው፣ መኪና አለው፣ የምታይ ነገር ትዳርም አለው የለው። እሱ ምን ትዳር ያስፈልገዋል? በቃ ከዚህ መውሰድ ነው የመረጠው። ደግሞ ከኛ ነው ከቸርች ነው የሚመርጠው እና አድብቶ በጣም በርካታ ሴቶችን በእንዲህ አይነት ሁኔታ ወጥመድ ውስጥ ገብቷል። ያውቃል። ይሄ የኔ ነው ወስዶ ያሳያቸዋል። አሁን ሌላ ዕቃ በመርከብ እየገባ ነው። አንቺ ነሽ ማኔጅ የምታደርጊ እያንዳንዱን ነገር በእንዲህ አይነት ሁኔታ። እነኚህ ልጆች ምንድነው የሆኑት? ምንድነው ያላደረጉት? መሰረታዊ ነገሩ የዚህን ሰውዬ ቸርች ውስጥ መገኘት እንጂ ማን እንደሆነ አላወቁት። ከዛ የነገራቸው ነገር አመኑ፣ ለጥቅም ገቡ። መጨረሻ ላይ በማይመች አደጋ ላይ ገቡ። አደጋ ውስጥ ወደቁ በርካታ ልጆች ማለት ነው፣ ሴቶች። ከጥቅም ጋር ማያያዝ የለበትም። ብዙውን ጊዜ በአሁኑ ሰዓት በተለይ መቼም እያስተዋልን ከሆነ ምን አለው የእግዚአብሔር ሰው ነው፣ መንፈሳዊ ነገሩ በጣም በንጽህና የሚኖር ሰው ነው፣ ቅዱስ ሰው ነው ብሎ ማሰብ ቀርቷል። በአሁኑ ሰዓት ክርስቲያን መሆኑ እንዳለ ሆኖ ከጎን ምን አለው የተሻለ ነገር ካለ ይሄኛውን ትቶ ወደዚህኛው የመሸጋገር ነገር ነው ያለ። በጣም ያ ትዳር አይሰራም። የፈለጉት ነገር አለ። ያ ሰው ደግሞ ያን ፈልጋ እንደመጣች ያውቃል፣ ወይም ፈልጎ እንደመጣ ያውቁታል ሰዎች። ከጊዜ በኋላ እንግዲህ ምን ይጀምራል ማለት ነው? ያ ነገር ቀስ እያሉ የመከላከል ነገር ይመጣል። ከዛ ክፍተቶች ይፈጠራሉና ይሄ ከጥቅም ጋር መያያዝ የለበትም ገና ከጅምሩ። በጣም ጥሩ። እንግዲህ የትዳር ጉዳይ ገና ተነካካ እንጂ ብዙ መሄድ አለብን፣ ብዙ እንሄዳለን። እንግዲህ አሁን እንደገና አሁንም ሰዓት ገድቦናል። ስለዚህ እዚህ ላይ ለማቆም እንገደዳለን። እንግዲህ የሚቀጥለው ሳምንት ነው በቀጣይ ፕሮግራም ወደ እናንተ የምንደርስ ይሆናል። ፓስተር ለገሰ እንጂሳ በጣም ነው አመሰግናለሁ። ተመልካቾቻችን የሚቀጥለው ሳምንት ደግሞ በተመሳሳይ ሐሳብ እንደገና መልሰን እንገናኛለን። እስከዛ ድረስ እናንተም ደግሞ ያላችሁን ሐሳብ ጻፉልን። እንደገናም ደግሞ ምስክርነት ያላችሁ ማለት በዚህ ዙሪያ እንደው ትዳሬ ተጎድቷል፣ እኔ መጥቼ ስለ ትዳሬ መናገር እፈልጋለሁ የምትሉ ካላችሁ ደግሞ ማለት ለትምህርት እንዲሆን ማለት ነው የደረሰባችሁን ነገር ብታወጡት ሌሎችን ይማሩበታል ብላችሁ ካመናችሁ ኑ እናስተናግዳችኋለን። ሳምንት እስከመገናኝ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።